ማን ስለሆንክ ነው አንተ አየለን ከእስር ቤት ለማስፈታት ወዲያ ወዲህ የምትሯሯጠው? ማን ነው አንተን አስታራቂ ያደርግ? ስለሱ ጉዳይ ላወራህ ነው። ዝም በል። እኔ ውሻ እስር ቤት እንዲቆይ የምፈልገው እያንዳንዷን ሚስጥር ጠንቅቆ የሚያውቀው እሱ። ይሄን ታውቂያለሽ አይደል? አውቃለሁ። አንቺም ማድጎ ልጅ መሆንሽን እኔም የእንጀራ ልጅ መሆኔን እሱ በስተቀር ማንም ሰው አያውቅም። ለዚህ እያንዳንዷን ነገር በጥንቃቄ ነው የምትሆነው። እሱን ገለው ደግሞ አይተውም። ይኸውልህ ወንድም የሚፈልገው ቆይ ምን ያህል እርግጠኛ ነሽ? ማለት ምን ያህል እርግጠኛ ነሽ? ምን ሊገለው እንዳሰበ 100% እርግጠኛ ነኝ። ይኸውልህ ከዚህ በፊት ምናልባት በስህተት ሰው ሞቶበት ታስሮ ሊሆን ይችላል። አሁን ግን እያወቀ ገለው እስር ቤት እንዲገባ አልፈልግም። ሰው ገለው ነበር የታሰረው ከዚህ በፊት በስህተት። አባትሽ በሱ የተነሳ እንደሞቱ ምናምን ማወቅ ፈልጋለሁ። ይሄ ነገር ከአባትሽ ጋር ምን አይነት ግንኙነት ነገርኩህ እኮ አባቴ ዛኔ የሞተው ወረቀት መጥቶ አሳየው። ከዚህ መሬት ምንም ነገር የለውም ማለት ነው። ከዛ በኋላ አባቴ በቃ ሬሳው ነው የተገኘው እዛው ጋር። ማን ነበር ያለው እንደዚህ ሲያሳይ? ማን ነው? እኔ ያለው አርከኝን እንዳለ ነው የነገርኳቸው። አምኖኛል ስለ ይሄ ነገር በልጅነቴ የሆነ ነገር ነው። ያኔ እኔ ተማሪ ነበርኩኝ ምናምን ያልኩት ሰምተሽኛል? እኔ ያሳየሽኝ ቪዲዮዎች ጠቅላላ እነዚህ ሰዎች ጊንጥነት ነው የሚያሳየው። እሱማ ልክ ነው ወንድሜ፣ ግን አንድ ነገር ተጠራጥሮ ቢሆን ምንም አልተጠራጠረም። ቢጠራጠር ስለ ነገሩ ምን አባቱ ያመጣል? እመነኝ ወንድሜ። አንገቱን ብዬ ደፍቼው እስር ቤት እንደሆነ ቤቴ ነው። ሰላም ጤና ይስጥልን ውዴ ቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ታሪክ ተመልሰን መጥተናል። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ አይታችኋል። ብዙዎቻችሁ በሀሳብ ስትደግፉን ነበር። እናም ደግሞ እየደወላችሁ አይዟችሁ ከጎናችሁ ነን ስትሉ ለነበራችሁ እግዚአብሔር ያክብርልን፣ እናመሰግናለን። ትናንትና ወዲያ ምናምን የሆነ የተለቀቀውን ቪዲዮ አይታችኋልና ትንሽ የሆነ ለየት ያለ ነገር አይታችኋል። አየለ ቶፋን እንድገለው እንትን ሲለኝ ማለት ነው። እና ይህም ቪዲዮ አይታ ደግሞ አንዲት እህታችን ያኔው በለቀቅ ነው ያኔው ማለት ነው እና ደውላ ነግራ ነበር የሆነ ፍንጭ እንዳላት እና ስለ አየለ የምትነግረኝ ነገር እንዳለ ምናምን ነገረችኝ። ትቼ ነበር ይህም ቪዲዮ ሳይ ግን ግዴታ መናገር ስላለብኝ ነው ብላኝ እሺ ብዬ እንድንገናኝ ምናምን ነግሬያት ነበር እና ያው እሷም መገናኘት እንደምትፈልግ ሞጆ ግን እንድሄድ ነገረችኝ። እኔም ስላችሁ ከካሜራ ጀርባ አሉ ጓደኞቼ፣ የስራ ባልደረቦቼ ታውቃላችሁ። እና አብረን ስንንቀሳቀስ አንድ ላይ ነው የምንንቀሳቀሰው። ሁላችንም መተናል። ያው በየቦታው አሉ እነሱ። ዛሬ እንደምታዩት ድጋሚ ተመልሰን ያ ቦታ መተናል። ብዙ ነገር የተፈጠረበት ቦታ ማለት ነው። እኛም ቁስላችንን የምናስታውስበት የተሯሯጥንበት ጫካ ውስጥ ተመልሰን ድጋሚ መተናል። የመጣነውም ልጅቷ ስለፈለገች ማለት ነው እና አጣርተናል ሁሉንም ነገር። ይሁንና ለምን ትሄዳለህ ወጥመድስ ቢሆን ምናምን ትሉ ይሆናል። እኛም ፍላጎታችንና እንትናችን ወጥመድ እንዲሆን ነው። ግን ስናጣራ ልጅቷን ንጹህ ከእንደዚህ አይነት ነገር ጋር የማትገናኝ ገና ተማሪ እንደሆነች አጣርተን ነው የመጣ ነው። ወጥመድ ቢሆን ለእኛ ነው የሚጠቅመን። ምክንያቱም በየቦታው ሰዎች አሉ፣ የህግ አባላቶችም ስላሉ እዛው ይያዛል፣ በእርቅ ይፈታል የተባለው ነገር ደግሞ ወደ ሌላ ነገር ይገባና ሰውየውም እዛው ተፈርዶበት እድሜ ልክ ይማቅቃል ማለት ነው። እና ለሰውየው መጥፎ ነው ይሄ ወጥመድ ከሆነ። ካልሆነ ደግሞ ልጅቷ እንደነገረችኝ ከሆነ በጣም የምታውቀውና አየለ ላይ ፍርድ እንዲሰጥ ፍርድ እንዲደረግ የሚያደርግ በጣም ትልቅ ድብቅ ሚስጥር የምታውቀው ነገር እንዳለ ነግራኛለች። እኔ ደግሞ እንደምታዩ ታውቃላችሁ፣ ከዚህ ቀደም የተለቀቀውን ቪዲዮ አይታችኋልና አየለ እንዲያዝ አየለ እስር ቤት እንዲማቅቅ የምፈልግ ሰው ብቸኛ ሰው እኔ ነኝ። ምክንያቱም ወንድሜን ጓደኛዬን ቶፋን በገዛ እጄ እንድገድል ሲያስማማኝና ሊደልለኝ ሲሞክር የነበረ ሰው ነው። ያው እንደምታውቁት እኛ አንድ ነን። ማንም ቶፋም አይከዳኝም፣ እኔም አልከዳውም፣ አኑም አይከዳኝም፣ እኔም ሁላችንም አንድ ነን፣ የተያያዝንን። ሆኖም ግን ያው እኛን ወንድማማቾችን ጓደኛማቾችን ለመለያየት የሚሞክር እንደዚህ አይነት ሴጣን ደግሞ መወገዝ ስላለበት ይወገዛል ማለት ነው እና አውግዘ ነው እስር ቤት እንዲቆይ እናደርገዋለን። እንግዲህ ይህን ንጹህ አየር እየተነፈስን እስቲ ልጅቷን እንጠብቃታለን። እየመጣው ነው ብላኛለች። እዚሁ ጫካ ውስጥ
ከአየለ ቤት ያው ታስታውሳላችሁ፣ አየለ ሞተ ሲባል መተናል። አየለ ቤትም እኔም መጥቻለሁ። ያኔ ሞጆን ረግጫት ነበር። ከዛ ቀደም አንዴ መጥቻለሁ እና እዛ ቦታ እዛ ጎረቤት ነኝ መጣው ብላኛለች። እሺ ብዬ እኔም እየጠበቅኳት ነው። እስቲ ከመጣች በኋላ የምቀጥልላችሁ ነው የሚሆነው። እንግዲህ ውድ ቤተሰቦቻችን ሰብስክራይብ ያላደረጋችሁ በዚህ አጋጣሚ እባካችሁ ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት፣ በጣም ብዙዎቻችሁ ማለት ነው። እና እኔ ደግሞ እንደዚህ አይነት ነገሮችን አንድም ተበረታትቼ ልሰራ የምችለው 3000 እና 2000 ሰው ማለት እያየኝ አይደለም። ምክንያቱም የምሰራው ሰውን የሚረዳ ለሰው አስተማሪ የሆነ ነገር ነው። እናንተ ደግሞ ላይክ ካላደረጋችሁ፣ ሼር ካላደረጋችሁ፣ ሰብስክራይብ ሳታደርጉ የምታዩ ከሆነ እኔ እሰራለሁ፣ እደክማለሁ፣ ምንም ትርፍ የለም ማለት ነው። ትርፉ ምንድን ነው? የእናንተ ፍቅር ሰዎቹ ጋር የምዳረስበት ማለት ነው። እሰራለሁ በዩቲዩብ ለሰዎችን እንሰራለን ለሰዎችን እና ይሄን ነገር ደግሞ እናንተ ካላበረታታችሁ፣ እናንተ ሼር ካላደረጋችሁ፣ ለሰው ካልተዳረሰ እኛም ያው እንደ ብዙ ደጋግ ልብ እንዳላቸው ልጆች አሁን በብዙ ምክንያት ስራቸውን ለማቆም እንደተገደዱ ሰዎች እኛም ሳንወድ በግዳችን ማለት ነው። እና እንግዲህ ውድ ቤተሰቦቻችን እባካችሁ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ አሁንም ልደጋግም ሰብስክራይብ በማድረግ ማለት ነው እና አግዙን። እስቲ እየጠበቅናት ነው። ስትመጣ የምንቀጥልላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ተመልሰን መጥተናል። እንግዳችንም መጥታለች። ያው እስቲ ፕሮግራማችንን እንጀምርና እሷም ወደምትሄድበት ትሂድ፣ እኛም ይህን ንጹህ አየር እየተነፈስን ወደምንሄድበት እንሂድ ብለን ጀመረናል። እንግዲህ እህታችን ልትተባበሪ ፈቃደኛ ስለሆንሽ በጣም አመሰግናለሁ። እናመሰግናለን ሁላችንም እና እናንተም አምናችሁን እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። ምንም አይደል። እስቲ ያው አንዴ ወደዚህ ነገር ከመግባታችን በፊት መጀመሪያ ስምሽን ከዛ ያው ለምን እንደፈለግሽ ምናምን ብትነግሪኝ ደስ ይለኛል። ያው ካላስቸገርኩሽ ማለት ነው። አታስቸግረኛል። እሺ ማንን በል ስምሽ? ስሜ በጸሎት ይባላል። መኖሪያሽ እዚህ ሞጆ ነው ወይስ? አዎ እዚሁ ነው። ኦኬ ሞጆ ድረስ ጠርተሽናል። በጸሎት ነው ያልሽኝ ስምሽ? እሺ በጸሎት ቤተሰብ ስለ ቤተሰብሽ ምናምን ብትነግሪኝ ግዴታ ያው ለጠቅላላ እውቀትም ጭምር ማለት ነው። እና ምን ያህል ናችሁ ቤተሰቦችሽ? እዚህ ነው ወይም የሚኖሩት ወይስ አንቺ ብቻ ነሽ እዚህ የምትኖሪው? ከማን ጋር ነሽ? እስቲ አሁን ላይ እኔና ወንድሜ ነን። ሁለት ሰው ብቻ ነን። ያው ቪዲዮአችሁን አይቼ ነው አንተ ጋርም የደወልኩት እናንተ ጋር። እሺ ክፍለ ማለት እዚህ ድረስ መጥተናል። ቤተሰቦችሽ አንቺና ወንድም እኔና ወንድሜ ነን የምንኖረው ብለሻል። እናትና አባት ሌላ ዘመድ ምናምን የለም? የለም። አልገባኝም። የሉም ስትይ ኦኬ ማለት የሉም ነው? ሶሪ በጣም ይቅርታ ነገር ከሰከስኩሽ መሰለኝ። እሺ በቀጥታ ወደ ጉዳያችን እንሂድና ለምንድን ነበር በመጀመሪያ በጣም ላመሰግናችሁ ፈልጋለሁ። ለእኛ ብዙ ነገር አድርጋችኋል ወደዚህ ድረስ በመምጣት እና ማለት ለቀቅ በይ። ሳትፈሪን አትፍሪ፣ እነሱንም አትፍሪያቸው፣ እኔንም አትፍሪኝ። ለቀቅ ብለሽ ያው ልትናገር የፈለግሽው ነገር አለ። ያው አንዳንድ ሰው ያንቺ ብቻ አይደለም ብዙዎቹ ይመጣሉ የሆነ መናገር የፈለጉት ነገር እያለ ግን እዚህ እኛን ሲያዩን ምናምን የሆነ በምን አይነት መልኩ እንደሚያወሩ ግራ ይገባቸዋል። እና እኔ እንደ ጓደኛሽ እንደ ወንድምሽ አስበሽ ዝም ብለሽ ለቀቅ አድርገሽ የምትፈልጊው ነው የምታወሪው የመጣልሽን አውሪ። የሆነ ልታወሪ የመጣሽውን ነገር አውሪና ችግር ከሆነ ለመፍታት እሞክራለሁ፣ ምስጋናም ከሆነ እናመሰግናለን ተቀብለን እንሄዳለን ማለት ነው። ለቀቅ ብለሽ እንድታወሪኝ ስለፈለግኩ አይ እያየሁሽ ነው እና ቅድምም ከካሜራ ጀርባ ሆነሽ ስትጨናነቂ ነበር ምናምን እያየንሽ ነው። ሰላም ስትይኝ ላይ እየፈራሽ ነበር እና ለቀቅ ብለሽ ብታወሪን እና ያው ጉዳዩን ብታስረጅኝ። ምክንያቱም ታውቂያለሽ እኛም ከአዲስ አበባ ድረስ እዚህ የመጣ ነው የአንቺን ችግር ላይ ነኝ ምናምን ስላልሽ ልረዳሽ ነው የመጣሁት እና
እባክሽ ብትነግሪኝ፣ ሁሉንም ነገር አብራርተሽ ንገሪኝ። ያው ግልጽ ሆኖ እዚህ ነገር ውስጥ እንድገባ ማለት ነው። ያው ከዚህ ቀደም መታ ነበር ሞጆ ከሚለው ጋር። ያው ከዚህ ቀደም ሞጆ አካባቢ መታ ነበር። አዎ መጥቼ ነበር። የሆነ ለቅሶ ምናምን ቪዲዮ ላይ አይቼ ነው። ኦኬ አዎ ልክ እና የሆነ ግራ ገብቶኝ ነው። ማለት ምኑ ግራ ገባሽ? ማለት ያ ሰውዬ ማለት ለኔ ለቤተሰቦቼ በቃ በአጠቃላይ ለሰው ራሱ የሚጠቅም ሰው አይደለም። አየለን ነው የምትይኝ? በጣም ነው የማውቀው። በጣም መጥፎ ሰው ነው ሲበዛ። እሺ ማለት ለምን እንደዚህ ያልሽ? በጣም ጥሩ እንትን ነው። ያው በስልክም ነግረሽኛል ብዙ ነገሮችን። ያው በአካል ስታይ የሆነ ማውራት አልችልም እንባ ይቀርመኛል ምናምን ስትይኝ ነበር፣ ግራ አጋብተሽኝ ነበር። እና ምንድን ነው እሱ ነገር? ማለት አየለ ያደረሰብሽ ነገር አለ? አየለ ሲጀመር በጣም መጥፎ ሰው ነው። እኛ ቤት ከገባበት ጊዜ ጀምሮ ይኸውልህ አየለና አባቴ ማለት ጎረቤት፣ ከዛም አልፎ እንደ ወንድም ናቸው። በጣም ይቀራረባሉ ማለት ነው። የአባቴ መሬት እዚህ ጋር ከሆነ በቃ አጠገብ፣ የአየለ ደግሞ እዚህ ጋር እንደዛ ነው። እና ከድሮ ጀምሮ በጣም ነው የማውቀው፣ ከልጅነት ጀምሮ አየለም ማለት ነው። ኦኬ እና እሱ ማለት አባቴ በሱ ምክንያት በጣም ብዙ ነገር ተሰቃይቷል። ማለት እስቲ ንገሪኝ፣ ምንድን ነው አሁን ይሄ ነገር? በስልክም ነግሬሻለሁ፣ ስላየለ የምነግርህ ነገር አለ ብለሽኛል። እና ስላየለ የምትነግሪኝ ነገር ካለ እኔ ደግሞ ልረዳሽ እና ሁሉንም ነገር ሰምቼ ያው አየለ ላይ እኔ መረጃ እያሰባሰብኩ ነው በበኩሌ። እና በጣም መጥፎም በጣም አረመኔ ጨካኝ ሰው ስለሆነ እሱን ስለማቅ ነው እኔ እንደዚህ ስትይኝ የመጣሁት። እና እስቲ ምንድን ነው አንቺ የምታውቂው? ከአባትሽ ጋር በምን የተነሳ ተቀያይመው ነው? ያው ቅድምም ነግረሽኛል አባቴ በህይወት የለም ብለሻል። እና ነፍሳቸውን ይማር አባትሽም እናትሽም። እና የሞተው ግን በሱ ምክንያት ነው። ቆይ ማለት አልገባኝም። እስቲ እንደው አብራሪ እንዴት ነው እስቲ? እንዳልኩት የአባቴ መሬትና ያየለ መሬት ማለት አጠገብ ነው። ቤታችን እንደዛው አጠገብ ላጠገብ ነው። እና ማለት የኛ መሬት ማለት አይተካዋል እዛ ስትሄድ እና በቃ በጣም ትልቅ መሬት ነው። የሆነ የፈለግከውን ነገር ብዘራበት የሚያበቅል መሬት ነው። ውስጡ በቃ ማዕድኑላ አለው ተብሎ ይታሰባል። እና አየለ ይሄን ነገር ያውቃል። ማለት አንድ ቦታ ቢሆንም የኛና የሱ መሬት አይገናኝም፣ የተለያየ መሬት ነው። በዛ ሰዓት እኔ ብዙም አላውቅም፣ ማለት ልጅ ነኝ። አሁንም ያው ተማሪ ነኝ፣ ልጅ ነኝ፣ ምንም አላውቅም። በእርግጥ ግን በዛ ሰዓት ደግሞ እንደዚህ ራሱ መናገር አልችልም ምናምን። እና ተረጋጊ፣ ይገባኛል ስሜትሽ። ማለት ምንድን ነው ይሄን ያህል ምን ብዬ በድልሽ ነው አየለ እንደዚህ ለማውራት ሁላ እስኪከብድሽ ድረስ? ማለት ምንድን ነው ቤተሰብሽ ላይ ያደረገው? ማለት በቃ ስልክ እኔ ስለዛ መሬት ብዙ የማውቀው ነገር የለም። እሱና አባቴና አየለ ናቸው የሚያውቁት በደንብ። ብቻ የሆነ ጊዜ እኛ ቤት መጥቶ አባቴ ታማሚ ነው፣ ያሟል እና ወረቀት አስፈርሞታል። የምን ወረቀት? እኔም አላውቅም። በዛ ሰዓት ልጅ ነበርኩኝ። ግን ይመስለኛል ይሄ የሽያጭ ምናምን መሰለኝ፣ ስለ መሬቱ ጉዳይ ነው ብቻ ያስፈረመው። አባትሽም ማለት ነው? ታሞ ነበር አባትሽ በዛን ሰዓት? ታሞ ነበር እኮ። አባትሽ ታሞ በዛን ሰዓት እንትን ካለ አንብበው መረዳት ይችላሉ ነው ወይስ? አይ አንብቦ መረዳት አይችልም። ራሱ ነው ፈርም ብሎት ነው? አዎ ፈርም ብሎት ነው ያስፈረመው። ኦኬ። በግድ ማለት ነው? በግድ ነው ወይስ? በግድ ሳይሆን በቃ ስልክ መሬቱ የሆነ ከመሬቱ ላይ የሆነ ነገር እንደሚያገኝ የሆነ ጠቃሚ ነገር እንዳለው ምናምን አድርጎ። ግን መሬቱ ወደ አየለ እንደሚዞር ምናምን አይደለም ማለት? አይ አይደለም። እሺ። ከዛ በኋላ እሱ እንትን እዛ ውስጥ የሚሰሩ ሰዎች ምናምን አሉት አየለ። ኦኬ። እዛ በኋላ ያን ወረቀት ወስዶ አባቴን እዚህ መሬት ውስጥ ምንም አይመለከትህም ነው ያለው፣ ቀጥታ ማለት ነው።
ምንም የሚመለከት ነገር የለም። ወረቀቱ ይኸውና ይሄ መሬት ከዚህ በኋላ የኔ ነው ምናምን አለ። እንዴት ያስፈረመው? ሙሉ ለሙሉ መሬቱን ለአየለ እንደሸጠለት ምናምን አድርጎ። አዎ፣ ግን ደግሞ አባቴ ምንም ነገር አላገኘም። በባዶ ሜዳ ነው ወረቀቱን ፈረመ። ከዛ በኋላ እዛ እሱ የሚያስጨርሰውን አስጨረሰ። ከዛ በኋላ እኔም ልጅ ነኝ፣ ወንድሜም በዛ ሰዓት እስር ቤት ነበር ከሰው ጋር ተጋጭቶ ምናምን። ኦኬ ያገባኝ። ለፖሊስስ ለማመልከት አልሞከራችሁም? አይ አባቴ ሲጀመር ይሄን እንዳወቀ ነው የሞተው። አልገባኝም። አባቴ የልብ ኬዝ ነበረበት። ኦኬ ልክ እሱ የቤተሰብ በጣም ከባድ ነው። ይገባኛል። ተረጋጊና እስኪ ይህ ማን ነበር የነገረው ለአባትሽ? እሱ ራሱ አየለ ነው? አዎ ራሱ ነው መጥቶ ከዚህ በኋላ ከኛ ምንም አታገኝም ምንም የለህም ምናምን ብሎ ሄደው። ከዛ አባቴም በቃ ማለት አላምንም። እንዴት ያምናል? ሲጀምር ያውላ መሬት ያውላ ሀብት በአንድ ጊዜ ምንም የለህም ሲባል። እኔ ግን አሁን እዚህ ጋር ይቅርታ አድርጊልኝና ያ መሬት የእህትየው እንደሆነ ነበር እኔ የማውቀው ነው ወይስ እንዴት ነው? አይ ያ መሬት አባቴ ነው ሙሉ። አልገባኝም። እስቲ አስረጂ። እንዴት ማለት ሙሉ ለሙሉ? እንደ ቅድም እንደነገርሽኝ ከሆነ ጎን ለጎን የአባቴና የአየለ አለ ብለሻል። የአየለ የተባለው ግማሹ የአየለ እህት እንጂ የአየለ አልነበር ማለት። እኔ እሱን አላውቅም። ኦኬ እሷ ግን ከጎን ያለው ግን የአባትሽ እሱን እርግጠኛ ነኝ። ይሄ ማለት አየለ በዚህኛው እንትን የአባትሽንም ጠቅልሎ ወሰደ ማለት ነው። ሙሉ ለሙሉ የራሱ አስደረገው። ሲጀመር እንድታቅልኝ የምፈልገው የራሱ አይደለም ያ ቦታ የእህቱን እንዲጠብቅ ሄዶ ሌላ ወንጀል በዛ ቦታ ስም የአባትሽን ጠቅልሎ ወሰደ። ያ ደግሞ ለብቻው ያስከስሳል። ይሄ ሁላችንም እሱም ያውቋል ይሄ ከተነቃበት እንደሚያስከስሰው ማለት ነው። እና ቆይ ከዛ በኋላስ ምን ያህል ጊዜ ሆነ? ምናልባት 2 ዓመት 2 ዓመት። ኦኬ አሁን አንድ 2 ዓመት 2 ዓመት ራሱ አይሞላው። ኦኬ በዚህ 2 ዓመት ባልሽኝ፣ በዚህ 2 ዓመት መሀል ውስጥ ለፖሊስ አላመለከትሽም? አላመለከትም። ለምን? ማለት በቃ እኔ ምንም ማድረግ የምችለው ነገር የለም። ሌላ ሰው ቤተሰብ አሁንም አንተ ጋር የመጣሁት እኮ የአንተን ቪዲዮዎች ስላየው እንጂ ማለት ወንድሜ እስር ቤት ነው፣ በቅርቡ ነው የወጣው። አሁን ወጥቷል? አዎ አባቴ በሞተበት ሰዓት ግን እሱ እስር ቤት ነበር። እና ሄዶ የሚያመለክት አንድም ሰው አልነበረም። ስልክ እሱም በቅርቡ ነው የነገርኩት። በቃ ማለት አባትሽ እንደሞተ ምናምን አያውቅም ነበር ነው ወይስ ስለ መሬቱ? እዛ ስለ መሬቱ ምናምን። ኦኬ እንደሞተ ያውቃል? አዎ ስለ መሬቱ ያውቃል። እና ምን አለ ማለት ምን ለማድረግ ሞከረ ወንድምሽ ከወጣ በኋላ? ማለት ይሄን ነገር ሲሰማ በጣም ነው የተበሳጨው። ስልክ ድጋሚ ወንድሜ ደግሞ እኔ እስር ቤት እንዲገባ አልፈልግም። ምክንያቱም እሱ አይምሮ ውስጥ እያሰበ ያለው ነገር ጥሩ ነገር አይደለም። ወደ ፖሊስም የመሄድ ሀሳብ ምናምን የለውም። ወንጀል ወደ መስራት በቃ በራሱ መንገድ ይሄ መሬት ወደኛ ለመመለስ ነው ሀሳቡ። እና እኔ ደግሞ ወንድሜ እስር ቤት እንዲገባብኝ አልፈልግም። ኦኬ አሁን ይሄ እሱ የሚያስበው ነገር ትልቅ ወንጀል ነው። ወንድምሽም የሚያስበው ነገር ወንጀል ነው። አንቺም ደግሞ ወይ እንደዚህ እንትን ማትይ ከሆነ ማለት እንደዚህ እየተጨናነቅሽ እንድታወሪኝም የሆነ እያስገደድኩሽ እየመሰለኝ ነው። አንድ ይቅርታ ይሄን ነጥብ እንድትይዥልኝ ፈልጌ ነው። 2 ደግሞ የሆነ ለቀቅ ብለሽ አውሪ። ይገባኛል የአባትሽ ሐዘን አለ ምን አለ ግን በቃ በተቻለሽ መጠን ልታስረጅኝ ሞክሪ። አሁን እኔ ለመረዳት እየጣርኩ ነው ግን እንትን እያልኩ አይደለም። ወዲያው እንባ አይነሽ ላይ ይሞላል። ለማልቀስ የምትሞክሪ ምናምን ነው። እና ካላስቸገርኩሽ ወንድምሽን አግኝቼው ከእሱ ጋር ባወራስ ምን ይመስልሻል? ወይ እሱ ይበልጥ እንዲያስረዳኝ እና ይበልጥ እዚህ ነገር ውስጥ እንደገባ እሱንም ከወንጀል ሀሳብ አርቄ እንትን እንድለው ወንድምሽን ባናገረው እኔ ደስ ይለኛል፣ እንደ ሀሳብ ማለት ነው። እና እሺ የሚለኝ ከሆነ ከወንድምሽ ጋር ብታገናኝ ማለት ወንድሜን ሳናስገባ እኔ እናንተ የመጨረሻ አንችልም ማለት እኔ እዚህ ነገር ውስጥ እንዲገባ ስለማልፈልግ ነው። ለምን? አይ በቃ
እኔ እንድጨርሰው ስለፈለኩ ነው። እና ደግሞ የሆነ የሰማሁት ነገርም አለ። ምንድን ነው ማለት አየለን በእርቅ ምናምን የሚባል ነገር ሰምቻለሁ። እዚህም ደረሰ። አዎ ያው አየለና ቤተሰቡ ሙሉ ቤተሰቡ ያው በእርቅ እንዲያልቅ ምናምን ይሄ ነገር እንዲያልቅ ምናምን እየተደረገ እየታሰበ ነበር። ያው እንደዛ ነበር የታሰበው እና ያው እንዴት ልታውቂ ቻልሽ አልልሽም መቼስ ያው እዚህ ነው ያየለ ገመና እዚህ ነው ያለውና ሁሉንም ነገር ያው አስቀድሞ ከሱ በፊት የሚያውቀው የዚህ መንደር ሰው ነው እና ያው እንዴት አወቅሽ ልልሽ አልችልም። ግን ያው አሁን ከነገርሽኝ አንፃር የምትፈልጊም አይመስለኝም። አይ ሲጀመርም እሱ ከዛ እንዴት ሊወጣ ይችላል እንዴ? የኔ አባት እኮ የሞተው በዚህ ሰውዬ ምክንያት ነው። እሱን አሁን አናውቅም ነበር ማለት ይሄ ሰውዬ ደግሞ ይሄን ነገር አያደርግም ማለት አልችልም እኔ። ገብተሻል? የእህቱ ልጅ ላይ የእህቱን ልጅ አግቶ ያቆየ ልጅ የእህቱን ልጅ ረዥም ዓመት እንግዲህ ቪዲዮን አይቻለሁ ካልሽ ይሄን ታውቂያለሽ አይደል? ረዥም ዓመት የእህቱን ልጅ አግቶ ያስቀመጠ ሰው የእህቱን ንብረት ደግሞ ወስዶ ሌላ ነገር ሊያደርግ ያሰበ ሰው እዚህ ላይ አባትሽ ላይ እንደዚህ ነገር አያደርግም ማለት ነው። ዘበት ነው እና አምንሻለሁ አምኜሻለሁ ጭምር ማለት ነው። እና ማስረጃ ግን እፈልጋለሁ። ተረዳሽ? ያለ ማስረጃ የሆነን ሰው መክሰስ አንችልም። ማስረጃ የሚሆነኝ ነገር እፈልጋለሁ። ያው ሰውየው ከዚህ በላይ ማድረግ የሚችል አይነት ሰው ነው አውቀዋለሁ። የእህቱን ልጅ አግቶ 6 ዓመት ሙሉ አግቶ ያስቀመጠ ልጅ የእህቱን ልጅ ከመግደል ወደ ኋላ የማይል ሰው ለአንቺ አባት ይራራል ብዬ አላስብም። አምኜሻለሁ፣ አምኜሽም ነው እዚህ ድረስ የመጣሁት። ተረዳሽ? አሁን የምፈልገው ነገር ወይ ወንድምሽ ይምጣና ለሁለት ላናግራችሁ። ተረዳሽ? አይ ስልክ እኔና አንተ ብቻ ይሄን ነገር መጨረስ አንችልም እኮ? እሺ እንዴት? እኔ ወንድሜን እዚህ ነገር ውስጥ ማስገባት አልፈልግም። ምክንያቱም ከእስር ቤት ነው የወጣው፣ ድጋሚ ደግሞ ወደ እስር ቤት እንዲመለስ አልፈልግም። ለምን ይመለሳል? ድጋሚ ይሄን ነገር አያደርግም። ይኸውልህ እርቅ ምናምን እያላችሁ ከሆነ ወንድሜ ሰውዬው ከዛ ከወጣ በእርግጠኝነት ይገድለዋል። እኔ ልንገርህ እኮ ለምን? እሱም ብቻ አይደለም ደግሞ እሱ የሚገድለው እርግጠኛ ነኝ። እኔ ወንድሜ ነው አውቀዋለሁ። ምክንያቱም እቤት ውስጥም እያለ የሚዝተውን ነገርም እሰማለሁ በደንብ። ኦኬ እሺ፣ የሰማሽውን ነገር የሚያስለቅቁትንም ሰዎች እንደማይተው ነው የነገረኝ። እኛ ያው በእርቅ እንዲፈቱ ቤተሰቦች ስለሆኑ በእርቅ እንዲፈቱ ነው ይፈልጋል። ለምን በእርቅ ይፈታል እንዴ? አሁን ይሄ ሰው እሱን አሁን በጣም ጥሩ አይዲያ ነው። ተረዳሽ? የአባትሽ ደም እኔ አላውቅም እስከዛሬ ከአባትሽ ጋር ምን አይነት እንትን እንደነበራችሁ። አሁን ይሄ ነገር የምትነግሪኝ ነገር እውነት ከሆነ ማስረጃ እፈልጋለሁ እኮ። ምን አይነት ማስረጃ ነው የፈለገው? የምፈልገው ይሄ ነገር ሰውየው አየለ ወደ መሬቱን ወደ ራሱ እንዳዞረ የአባትሽን መሬት ወደ ራሱ እንዳዞረ የሚያሳይ፣ ሁለት ደግሞ አባትሽ በሱ የተነሳ እንደሞቱ ምናምን ማወቅ ፈልጋለሁ። ይሄ ነገር ከአባትሽ ጋር ምን አይነት ቅርኝነት ነገርኩህ እኮ አባቴ ዛኔ የሞተው ወረቀት መጥቶ አሳየው፣ ከዚህ መሬት ምንም ነገር የለም ማለት። ከዛ በኋላ አባቴ በቃ ሬሳው ነው የተገኘው እዛው ጋር። ማን ነበር ያኔ እንደዚህ ሲያሳይ? ማን ነበር? እኔ ያለ ያኔ ያጠገቡ ነበር? አዎ አለ። ኦኬ አንቺም ታስፈልጊናለሽ እንደምስክር እኮ። ስለዚህ ወንድሜ እዚህ ውስጥ እንዳይገባ ነው የምፈልገው ነው። ለምን አልፈለግሽም? ቢያንስ እጄ ላናግር። እሺ ገብቶኛል። ወንድሜ እኮ እዚህ ውስጥ ምንም ያውቀው ነገር የለም። ምክንያቱም በዛ ሰዓት ወንድሜ እስር ቤት ነው ያለው። ልክ ነሽ እኮ። ይሄን በማያውቀው ነገር ደግሞ ገብቶ ልጁ ህይወቱ ከሚበላሽ እኔ ደግሞ መጥቼ እንደ ወንድም ላማክረው፣ ልንገረው። ሁሉንም ነገር ካወራን በኋላ የሚስተካከል ነገር ካለ ይስተካከላል ማለት ነው። ነገርኩህ እኮ እዚህ ውስጥ ሳይገባ የምንጨርስበትን መንገድ ተረጅኝ። እኔ እናት እንድትረጅኝ የምፈልገው ነገር ቢኖር እሱ ወንድምሽ እዚህ ነገር ውስጥ ሳይገባ፣ አንተ ራሱ አልገባህም መሰለኝ። እኔ ገብቶኛል፣ ተረድቼሻለሁ። በጣም ክፉ ነው በቃ። ሰውየው ወንጀለኛ መሆኑን አውቃለሁ፣ ጠንቅቄ አውቃለሁ። እና ስለዚህ ደግሞ ወንጀለኛን ደግሞ ወንጀል በመስራት አይደለም እኛ በእርቅ እንጨርስ ያልነው የቤተሰብ ጉዳይ ነው ብለን ቤተሰቦቹም ስለተስማሙና ስለነገሩ ነው። አሁን ይሄ ነገር ህይወት ወደ ማጥፋት ደረጃ ከፍ ካለ ችግር የለብኝም፣ እኔ እንትን እላለሁ። እጄን ወንድምሽን አናግረውና ያለውን ነገር እኔ እነግረዋለሁ፣ አስረዳዋለሁ።
እንዲተው ማለት ነው። ምንም ብትለው አይረዳህም አልኩህ። ከአንተ በላይ እኔ ነኝ አይደለም የምቀርበው። ያሰበውን ነገር ነገርኩህ። ከዛ ከወጣ በእርግጠኝነት ወንድሜ ነው የሚገድለው አልኩህ። እሱን ገድሎ ደግሞ አይተውም። ይኸውልህ ወንድሜ የሚፈልገው ቆይ ምን ያህል እርግጠኛ ነሽ? ማለት ምን ያህል እርግጠኛ ነሽ? ምን ሊገድለው እንዳሰበ 100% እርግጠኛ ነኝ። ይኸውልህ ከዚህ በፊት ምናልባት በስህተት ሰው ሞቶበት ታስሮ ሊሆን ይችላል። አሁን ግን እያወቀ ገድሎ እስር ቤት እንዲገባ አልፈልግም። ሰው ገድሎ ነበር የታሰረው ከዚህ በፊት በስህተት ተጋጅተው ነው። ይሁን ይኸውልህ ችግር የለውም እኮ ምንም እኮ የተረዳኸኝ አይደለም። ወንድሜ እዚህ ውስጥ መግባት የለበትም እኮ። እሺ አይገባም። እኔ እኮ ይግባ አይደለም እኮ ላናግረው እያልክ እኮ ነው። አዎ ላናግረውና ያለውን ነገር እስቲ እንፍታው ማለት እንፍታውና ላናግረው ስልሽ በቃ ወንድምሽ ያለውን ነገር ይንገረኝ። እሱ ምንም ነገር የለም። ሁሉንም ነገር የነገርኩት እኔ። በጣም ጥሩ። እና ታዲያ በምን ሁኔታ ነው ወንድሜ ከየት አምጥቶ ሊነግርህ ይችላል? በሌላ መንገድ ልትረዳኝ ወንድሜ እዚህ ውስጥ ሳናስገባ ልትረዳኝ ከሆነ እንዲሁ እሺ። እንዴት እሺ፣ ያሰብሽው ነገር አለ? እንዴት ልትረዳሽ ማለት በቃ ያ ሰውዬ ከዛ እንዳይወጣ ነው የምፈልገው። እንዴት አሁን? እሺ ያለ ማስረጃ ሳትሰጪኝ እንዴት ነው ያለ ማስረጃ ነኝ እኮ ወንድሜ ግን እዚህ ውስጥ አይገባም። ችግር የለውም ግን ማስረጃ ፈልጋለሁ እኮ። ማስረጃ ከሰጠሽኝ ችግር የለብኝም። ይሄን ነገር ወስጄ አያይዤ ይሰጣሉ፣ ሰውየው ይታሰራል። እኔም እኮ ወጥቶ ሰውየው የሆነ ነገር እንዲሞት እኮ አልፈልግም። እየተረዳሽኝ ከሆነ ማለት ነው እኮ። አንተም እኮ ማስረጃው አለሽ። መስማማት እኮ አልቻልንም። ተስማማን እኮ ጨረስኩ። ወንድምሽ አይገባም። ማስረጃ ወንድሜን ባመጣልህ ምን አይነት ማስረጃ ሊሰጥ ይችላል? ቢያንስ እዚህ ነገር ውስጥ እንዳይገባና ያለውን ነገር ከአንቺ በተሻለ የሚያውቀውን ነገር ከሆነ እኮ አይሰማህም። ይሄን ነገር ያወቀው እኮ እኔ ነግሬው ነው። ኦኬ እንደዛ ከሆነ ደግሞ ሁለታችሁምና ወንድምሽን አሁን እዚህ ወንጀለኛ እያደረግሽው ነው። ከዚህ ይልቅ ሁለታችሁምና ያለውን ነገር እንፍታው፣ እናውራ። ስለ ሰውየው ማንነት እኔ ልንገርም፣ እኔ ይሻላል ቢያንስ ሁሉንም ነገር ስላየለ ስላጣራ። እስካሁን እየጠየቁሽ ነው። ወንድምሽን ማናገር እፈልጋለሁ። ላናግረውና ያለውን ነገር ካወራን በኋላ እኔ እኮ ከሱ ምንም እንደማታገኝ ነግሬሃለሁ፣ ግን በጣም ግዴታ ከሆነ ማገናኘት እችላለሁ። አንቺ እንደዚህ የምትዩ ሰው ያው እኔ እጂ በአካል አግኝቼው ያለውን ነገር ላስረዳው እሞክራለሁ። እንደዚህ አይነት ወንጀል ውስጥ እንዳይገባ ከፈለግሽ ደግሞ ለወንድምሽ ለመከላከል እኛን መተባበር አለብን። ወንድምሽን ላግኝ ቢያንስ እሱ ያለበት ቦታ መሄድ እንችላለን። እንዴ አሁን ቆይ ከመሄዳችን በፊት ግን ስልክ መደወል ትችላለህ? ኦኬ ትችያለሽ። እዛ ጋር ሆኜ ላውራ ትችያለሽ። ሄሎ ወንድሜ። አዎ አግኝቻቸዋለሁ። ብታይ ግን እንዳሰብኳቸው አይደሉም። በጣም ብዙ ሰዎች ናቸው እንዴ! በስንት መከራ እንዳሳመንኳቸው። አሁንማ መሬቱ የኛ እንደሆነ አሳምኛቸዋለሁ። ልጁም የሆነ ምስኪን ነገር ነው አምኖኛል። አዎ ግን አንተን ማለት እንዲያገኙት ምናምን አልፈለኩም ነበር፣ ግን ያው ግዴታ ነው ምናምን አሉ። ስለዚህ አንተ ወዳለህበት ቦታ ይዣቸው ለመምጣት እያሰብኩ ነው። አዎ እንዴ ግድ ነው። ሲጀመርም ያው ሁላ መሬት ልንተው ነው እንዴ? አንተ እኮ ነኝ፣ እንዴት እሸወዳለሁ? አይ እርግጠኛ ነኝ፣ በደንብ ነው ያመነኝ። እና ታዲያ እኛ መሬት ትንሽ ቢሆንም እኮ ከዛኛው መሬት ግዴታ የተወሰነ ነገር ማግኘት አለብን ብዬ ነው የማስበው እኔ። ስለዚህ በቃ አሁን ይምጡና ያገኙ፣ ከዛ በኋላ ያለውን ነገር አውሩ አይሻልም? እኔንም ከሚጠረጥሩን ብታይ ደግሞ ስር በተበት ነበር መሰለኝ እንዴ። ተደናግጬ ነው ያልሆነ ነገር ብቀባጥር ሲመጣ። ለማንኛውም እሺ በቃ እሺ ቻው።
መሄድ እንችላለን፣ ማግኘት እንችላለን። እሱ ጋር ነበር የደወልሽው? አይ ማለት እኮ መሄድ እንችላለን እንሂድ ተባብለን አይደል? ችግር የለም ከሆነ እንግዲህ ውድ ቤተሰቦቼ ያው እንዳልኳችሁ ነው። ብዙ ነገር እንዳያችሁት ነው። እስቲ እዛ ከሄድን በኋላ ደግሞ የምንቀጥልላችሁ ነው። እስካሁን የነበረን ቆይታ ይመስላል። የት እንዳትሄዱ አብራችሁ ቆዩ። እስቲ እንሂድ። ሰላም ውድ ቤተሰቦች፣ ያው እያያችሁ ነው። እስካሁን በጣም ብዙ ነገሮችን እያሳለፍን ነው። መተን በአየሩ ተደመን ሳንጨርስ እህታችንም እያስደመመችን ትገኛለች። ያው ትንሽ ያለውን ነገር አይተናል። እንደነገርኳችሁ ቅድም ያው ከካሜራው ጀርባ ሆኜ ብዙ ነገር እያልኳችሁ ነበርና ልጅቷ መጀመሪያ ስትመጣ ያው ምን እንደያዘች እንዳልያዘች ግዴታ ስለሆነ እንፈትሻታለን። ያለውን ነገር ያው እነሱም ያውቁታል። እዚህ መታችሁ ከዚህ ቀደም ችግራችሁ የተፈታላችሁ ሰዎች ታውቁናላችሁ። ብዙዎቻችሁ አሰራራችንን ታውቃላችሁና ያው እንደዚህ እናደርጋለን። ከዛ በኋላ ደግሞ ያለውን ነገር እናወራለን። ስለ ቤተሰቡ ስለምን ሁሉንም ነገር ይዛ የመጣችው ነገር ምን አይነት ነው ምናምን የሚለውን ነገር ካጣራን በኋላ ይሄ ደግሞ ታውቃላችሁ ከዚህ ጉዳይ ጋር የተያያዘ ነገር ደግሞ ፊት ለፊት ወደ እናንተ ጋር መውጣት አለበት። ምክንያቱም መጀመሪያ መጥቷልና አሁን ላይ አንድ ይፋ ከወጣ በኋላ አደባባይ ላይ ሁሉም ሰው ካወቀ በኋላ ወደኋላ መመለስ ስለማንችል ማለት ነው እና ለዛ ብለን ብዙ ነገር እንትን ብለናል። በዛ መሀል ደግሞ ወይ ማዳመጫ ወይ ማከታተያ ለሁሉም እንትን እንላለን እንገጥምባቸዋለን እና እሷ ላይም በተመሳሳይ እንደዚያ ነበር ያደረግነው። ያው በዚህ ጉዳይ ላይ ላሉ ሰዎች ነው እንደዚህ የምናደርጉ አብዛኛውን ጊዜ ማለት ነው እና ከአየለ ጋር የተያያዘ ነገር ነው። ወጥመድም ሊሆን ስለሚችል አስቀድመን ስላሰበን ድምፅ ማዳመጫ ትንሽ የምትለጠፍ ነገር ናት፣ እሷን አስቀምጠን ነበር። በዛ መሀል ያወራቸውን ነገር ሰምተናል። እሱን ነገር ሁሉም ተይዟሉ። ያው ቅድም እናንተ ሰምታችሁ አልፋችኋል ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን አሁን ደግሞ ወንድም ያለበት ጋር እንሂድ ብላኝ እሷም ያው እዛ ከባልደረቦቻችን ጋር ቁማለች። እዚሁ ነው እንግባ ስትለኝ፣ በመጀመሪያ ግን ሁሉንም ነገር ለእናንተ ቪዲዮንም ማድረስ ስላለብኝ ያው ድምፁንም ከቪዲዮ ጋር እንድትሰሙት ስለምፈልግ ሁሉንም ነገር እዚህ ጨርሼ ወደ እሷ እንድንሄድ ስለፈለግኩ ነው ይህንን ቪዲዮ እየገባ ያለሁት። እንግዲህ ውድ ቤተሰቦቻችን እንደዚህ እያለን ማን ተንኮለኛ ማን ወንጀለኛ ማን ንጹሕ መሆኑን እያጣራን ነው። ይህ ነገር ደግሞ ባለፈው ያከበርናቸው ብዙ የደስታ ጊዜያቶች አሉ። እነዛ መበላሸት ስለሌለባቸው አንዳንድ መስዋዕትነት ከፍለን ያን ነገር ያን ቤተሰብ ደግሞ መጠበቅም ስላለብን ወደዚህ መተናል። እንግዲህ ውድ ቤተሰቦቻችን እስካሁን እየተከታተላችሁን ከሆነ እናመሰግናለን። በጣም ለብዙዎቻችሁ ትምህርት ነው ብዬ አስባለሁ። ለብዙዎቹም ትምህርት እንዲሆን ሼር በማድረግ ላይክ በማድረግ አግዙን። እስቲ ልጅቷም ካሌድን እያለች በእጅ ምልክት እንትን እያለችን ነው፣ እነሱም ና እያሉኝ ነው። ለዛ እስካሁን የነበረን ቆይታ ይህን ይመስላል። እስቲ በቀጥታ ወደዛ ወደ ወንድምየው ጋር ስትገባ ያለውን ነገር እናሳያቸዋለን። እስከዚያው ድረስ አብራችሁን ቆዩ። ሰላም እንግዲህ ቤተሰቦች መተናል። እሷም ልገባ ነው። እስቲ በቃ ሂጂና ያለውን ነገር ደግሞ ከወንድምሽ ጋር አውርተሽ ፈቃደኛ ከሆነ እሱን አግኝቼው ላናግረው እፈልጋለሁ። እባክሽ። እሺ፣ እኔም አናግሬው እመጣለሁ። እሺ፣ ችግር የለም። እሺ፣ ወንድሟ ያኛው መሰለኝ እዛ ጋር ይታየኛል። ወንድሜ ሰዎቹ እኮ መጡ። እዚህ ደርሷል። እዚህ እኔ መጀመሪያ እንትን ላናግር ብዬ ነው። እና እያንዳንዱን ነገር በጥንቃቄ ነው የነገርሻቸው? አዎ በደንብ አንተ ያልከኝን እንዳለ ነው ያልኳቸው። በእርግጠኝነት የኛ መሬት ይሄኛው መሬት የኛ እንደሆነ አድርጌ ነው የነገርኳቸው። ምንም ያጠራጠር ነገር የለም። እና ምንም አልተጠራጠሩም? ኧረ ምንም አልተጠራጠሩም። ያልከኝን እንዳለ ነው የነገርኳቸው። አምነውኛል ስል ይሄ ነገር በልጅነቴ የሆነ ነገር ነው፣ ያኔ እኔ ተማሪ ነበርኩኝ ምናምን ያልኩት። ሰምተሽኛል? እኔ ያሳየሽኝ ቪዲዮዎች ጠቅላላ እነዚህ ሰዎች ጊንጥነት ነው የሚያሳየው። እሱማ ልክ ነው ወንድሜ፣ ግን አንድ ነገር ተጠራጥሮ ቢሆን ምንም አልተጠራጠረም። ቢጠራጠር ስለ ነገሩ ምን አባቱ ያመጣል? እመነኝ ወንድሜ። አንገቱን ብዬ ደፍቼው እስር ቤት እንደሆነ ቤቴ ነው። አይ ወንድሜ ተው እንዲህማ አትበል። ምንድን ነው የነገርሻቸው? እስኪ ንገሪኝ።
እኔማ ያልኩት ይሄ ነገር ሲከናወን እኔ ልጅ እንደነበርኩኝ መሬታችንን ያው ወረቀት አስፈርሞ ምናምን ከአባታችን እንደወሰደ አባታችን ወዲያው እንደሞተ ምናምን ብዬ ነው የነገርኩት እና ልጁም አምኖኛል። አባታችን ብለሽ ነው የነገርሽው? አይ ሰውየው ነው ያልኩኝ። ማለት ያው እየሰማሽ ነው አንቺ? እየሰማሁ እኮ ነው። ይኸውልሽ ምንም በቃ አልባለንም። ዳግመኛ ማለት ነው ዳግመኛ ሰውየው ስትይ ብሰማሽ ውርድ ከራሴ ምንም ቢሆን አባቴ ነው። እሱማ ለእኔም አባቴ ነው እኮ። ታዲያ ለምንድን ነው ሰውየው የምትይው? ምን አይነት ንቀት? እሺ አባቴ። የምን ድፍረት ነው? እሺ አባቴ እና ማለት በቃ አባታችንም እዛው ቦታው ላይ እንደሞተ አድርጌ ነው የነገርኩት። ሰውየውስ? ስለ ሰውየውስ ምንም አላወራችሁም? ማለት ያው ስለ ሰውየው ትንሽ አውርተናል፣ ግን ያስፈቱት ነው ምናምን የሚባለውን ነገር ነገርሽው? ብዬዋለሁ። ምን አስቤ ነው አለ ላስፈተው ነው የፈለኩት። ማለት ያው የቤተሰብ ጉዳይ ስለሆነ ያው እነሱ አውርተው ምናምን ምን አገባውና እሱ በእኛ ቦታ ማለት ይሄን ከነገርኩት በኋላ ደግሞ እኮ አሁን እሱ ከእስር ቤት እንደማይወጣ ምናምን ማስረጃ ካገኘ እሱ እስር ቤት እንደሚቆይ ምናምን ነግሮኛል። ምን አይነት ማስረጃ ነው የሚፈልገው? አባትሽን ሲያስፈርሙ ምናምን የሆነ ነገር ነው የሚያወራው ልጁ። አንቺ ልጅ ምንድን ነው የሆነ ነገር ማለት? ይሄ እኮ በጥንቃቄ ልትሰሩ የሚገባ ጉዳይ ነው። አርጌ ያልከኝን እኮ እንዳለ አድርጌያለሁ። ገብቶኛል። አርጌ ያልኩሽንማ አርገሻል። ግን የሆነ ነገር ነው ምናምን ማስረጃ። ምን አይነት ማስረጃ ነው የሚፈልገው? እኔም አልገባኝም ስልክ በቃ ይሄ አለ አይደል፣ ለምሳሌ መሬቱን ሲያስፈርመው ማን ነበር ምናምን ሲለኝ እኔ ነበርኩኝ አልኩት። አይቻሉ አልሽ? አዎ አይቻሉ አልኩት። ግን ደግሞ ልጅ ስለነበርኩኝ ምንም ማድረግ አልቻልኩም ምናምን ነው ያልኩት። እሺ ፍንጭ ሰጥተውሻል? እነማን ናቸው እንታረቅ የሚሉት? አይ አላለኝም፣ ብቻ ዘመድ ነው ያለኝ። ዘመዶች የትኞቹ እንደሆኑ አልጠየቅሽም? አይ አልጠየቅኩትም። ያው የታሰረበት ምክንያት ነው እሱ ደግሞ በዘመድ ምክንያት ስለሆነ በእሱ ምክንያት እርቅ ይሁን ምናምን እያሉ ነው ሲል፣ ያው እኔ ደግሞ አባታችን በዚህ ምክንያት ነው የሞተው ምናምን አለ። ምን ተማምኖ ነው ግን እዚህ ድረስ የመጣው? አንተን ሊያወራክ ነው። አሁን በግድ እኮ ነው እዚህ ድረስ ካልመጣው ያለኝ። ገብቶኛል። አሁን አንገሱን ብዬ ብደፋውስ? ለምን ትደፋለህ እንዴ? እስር ቤት ለምን ትገባለህ አንተ? የማይቀር ማለት የኛ ዓላማ እኮ ሌላ ነገር ነው አይደል እንዴ? ይቺን የገባባትን ጉዳይ አስተካክሎ አይውጣና እስር ቤትም አይቀርልኝ። ከሱ ነው መጀመር። እንደዚህ አትበል። ከሱ ነው መጀመር። ነግሬሻለሁ። እዚህ ሁሉ ጣጣ ውስጥ የከተትሽኝ አንቺ ልጅ። መጀመሪያም የሆነ ኪልኪ ሚልኪ እንትናቸውን እዚህ ቪዲዮአቸውን አሳይተሽኝ ያሳመንሽኝ አንቺ ልጅ። መጀመሪያ ከኛ ነበረ ጉዳዩን መጀመር የነበረባቸው። በጎረቤት ማስረጃ እንዴት ምን ስለሆኑ ነው? ለምንድን ነው ያሳሰርኩት አለ። በጎረቤት ማስረጃ ለምን እኛ ጋር አልመጣም? ጊዜ እኮ ያክስቱ ልጅ ስላሳገታት አለ እኮ አግቷት ነበር ለ6 ዓመት አለኝ። ማንን ነው የሚያግተው? ያክስት የእህቱን ልጅ እሱ ነው የሚያግተው? አዎ ለ6 ዓመት አስሮ አቆይቷት ነበር ምናምን አለኝ። እና በሱ ምክንያት ነው የታሰረው ይመስለኛል። አዎ እንጂ በእኛ አባት አይደለም። በእኛ አባትማ አይደለም። የኛ አባት ጉዳይ እኮ አሁን ስነግረው ነው ያወቀው። ስለዚህ ተጨማሪ እንትን ሊጠይቅበት ነው ማስረጃ ካገኘ። ብቻ የዚህን የመሬት ጉዳይ ቶሎ እንጨርስኛ እኮ ስልክ አንተ እንድትታሰርም አልፈልግም። ሲጀመር ለምን ትታሰራለህ? እኔ በታሰር መሬቱን በስማችን እናደርገዋለን። ከዛ በኋላ አለቀ። ለምን ትታሰራለህ? ባፍሽ እንደምትወሪ ቀላል መሰለሽ እኮ። ለምን ሰው ትገላለህ? ምን አባቱ አግብቶት ነው እሱ እኛ ጉዳይ ውስጥ የገባው እኮ ነው። እኔ ግራ የገባኝ እኮ አሁን እኮ የሚያናድድ ነገር የለም። ወተን በሰላም እናናግራቸው አይሻለንም? እሱማ ይሻላል። ግን እስቲ እኔ ውሻ እስር ቤት እንዲቆይ የምፈልገው እያንዳንዷን ሚስጥር ጠንቅቆ የሚያውቀው እሱ። ይሄን ታውቂያለሽ አይደል? አውቃለሁ። አንቺም ማድጎ ልጅ መሆንሽን እኔም የእንጀራ ልጅ መሆኔን እሱ በስተቀር ማንም ሰው አያውቅም። ለዚህ ነው እያንዳንዷን ነገር በጥንቃቄ ነው የምታወራው። እኔ ከምልሽ ነገር ውጪ ውልፍት የለም። እሺ አይ ምትይ ከሆነ እቺ ሚስጥር ከአንድ ሰው ጆሮ በሰማት አንቺም አይቀርልሽ። እኔ እኮ አሁን ለልጁም ቢሆን ምንም ነገር እኮ አልነገርኩትም። ልብ ብለሽ አዳምጪኝ። ተያይዘን ገደል ነው የምንገባው። እኔ እኮ እነሱን ጥሪያቸው ያልኩሽ ለምን እንደሆነ አውቀሽ? እኔ እኮ ሌላ ሰው አለ። በሌላ ሰው እኮ ጨርሷሉ መሬቱ። እና ለምን እኔ በእነሱ ሽፋን መጠቀም ፈልጌ ዳግመኛ ደግሞ እንደገና እስር ቤት ይወሩ ይታወቃል። ይኸውልህ ከአሁን ስለ እስር ቤት አይደለም እኮ ማሰብ ያለብን። እየሰማሽኝ ነው? አንቺ በቀር ይህን ሰውዬ መግደሌን ማንም ሰው አያውቅም።
አውቃለሁ። እኔም በልብ ምት እንደሞተ ነው እንጂ ሰውን የገደለው እኮ ብዬ አልተናገርኩም አይደል እንዴ? እንደገደልከው እኮ እኔም አንተም እናውቃለን። ለዛ ነው። ስለዚህ ጉዳዩን ቶሎ ቶሎ ገለን ጨርሰን መሬቱን ሸጠን ወደምትሄጂበት እኔም ወደምሄድበት እሄዳለሁ። ገብቶሻል አይደል? በጣም ገብቶኛል አልኩህ እኮ አሁን። ስለዚህ እኔ እዛ ድረስ ልሄድ ጠሪው እዚህ ኧረ ጠሪው አልኩሽ። ሌላ ነገር ቢጠረጥርስ ምንም ገደል ይግባ ጠሪው። እሱን ለማሳመን እየጣርኩኝ ነበር ታውቃለህ። ለምን እና ታዲያ ለምን ካመነ ለምን አይመጣም? አይ እሱ ይምጣ አለ። እኛ እንሂድ። ምን የተፈጠረ ችግር አለ? ኧረ ምንም ችግር የለም እኮ። ምንድን ነው ታዲያ? እዛው ነው እኛ እንድንሄድ ስለፈለግን። ችግር የለም እንሄዳለን። በዛ ላይ ደግሞ ትንሽ እግሩን ያሟልና እኛ ብንሄድ ይሻላል። ችግር የለም። እንግዲህ ቤተሰቦቻችን እያያችሁ ነው። ያው እሷም አውርታ ወንድሟን አሳምና መታለች። እኛም እስኪ ወደ ወንድሙ ሄደን ያለውን ነገር ምን ፈታ ነው የሚሆነው። እንግዲህ በዚህ አጋጣሚ ብዙ ነገር እስኪ ይሄድ ችግር የለም። ደፋር ደግሞ አልገባኝም ይላል። ማን ፈቅዶልህ ነው ይሄን መሬት ዘላ የመጣው? አይ እህት ያወራችሁ መሰለኝ ሁሉንም ነገር። ዝም በይ ዝም በይ። ችግር አለ? ምንድነው አለቃ? ምን እዛውን አልኩ እዛው ማን ስለሆንክ ነው አንተ አየለን ከእስር ቤት ለማስፈታት ወዲያ ወዲህ የምትሯሯጠው? ማን ነው አንተን አስታራቂ ያደርግ? ስለሱ ጉዳይ ላወራህ ነው የመጣው። ዝም በይ። እኔ ነኝ የምናገረው አይደል? ዝም በይ። ወይ ጉዴ! ማን ስለሆንኩ ነው? ይቅርታሽ። አሁን ስለዛ ጉዳይ ደግሞ እንድናወራና ያለውን ነገር እንድታስረዳኝ ነው እዚህ ድረስ። አየለን የላከ? አየለን ለምን ይልከኛል? አሁን እኮ እሱን አስፈትተህ እኛ ቀርተናል። የአባቴ መሬት በልቷል፣ እኛ ቀርተናል። እኔ እና እሷን ልታስገድለን እኮ። እኔ እሱን አላውቅም ነበረ። እሱን አላውቅም። መጀመሪያ ስለኛ ቤት ጉዳይ ስታወራ ይሄን ነገር ስታነፈንፍ እኛ ጋር ነው እንጂ መምጣት ያለብን፣ ሌላ ሰው ጋር ለምን ትሄዳለህ? እኮ አሁን ይሄን ነገር እኮ እኔ በወሬ ነው የሰማሁት እንጂ ይሄ ነገር አሁን ጠልቄ ገብቼ ስለ እናንተ ቤተሰብ፣ ስለ አባትህ፣ ስለ ቦታው ምንም አውቀው ነገር አልነበረም። ስለ አየለ ነበር የማውቀው። አየለን ደግሞ አሳስሬዋለሁ። ከዛ በኋላ አሁን ደግሞ የቤተሰብ ጉዳይ ነው ተብሎ በእርቅ እንድትጨርስ እንዲያልቅ በእርቅ እንዲፈታ አየለን ልናስፈታው ነው። አሁን ግን እኔ እዚህ ድረስ የመጣሁት አንድና አንድ ነገር ቢኖር ከእናንተ ጋር አሁን እሷ ያለችኝ ነገር አለ። አንተ የምትለኝን ነገር አያይዤ አየለን ማሳሰር ካለብኝ ላሳስረው። እንዲታሰርና ወንጀል ፈጽሞ ደግሞ እንዲንቀሳቀስ አልፈልግም። እድሜ ልኩን እንዲመክት ነው። ያው በዚህ አጋጣሚ ሳንተዋወቅ እዚህ አንተም እኛን ከመንገድ ነው የመጣ ነው። እሱ እኔ እናንተ መታወቅ አያስፈልገን። የምታነፈንፋቸውን የምትሰራቸውን ስራዎች ሁሉ እሷ አሳይታኛለች። እኔም ለዛ ነው መጀመሪያ የላኳት። እሺ ምንድን ነው አሁን ምንድን ነው ፈልግ? እሷም ወንድሜ ሊያወራህ አይፈልግም ምናምን ስትለኝ ነበር። የማትፈልግ ከሆነ ደግሞ ከእህት ጋር ጨርሼ ብቻ መሄድ ስላልቻል ከአንተ ጋር መጥቼ ላወራህ ነው የፈለግኩት። እሺ ምን እንድነግርህ ነው የፈለግኩት? ለምንድን ነው ቆይ ሚዲያ ላይ መቅረብ ካልፈለግ ለምን እህትህ ነው እኮ ተረጋግተህ አውራው። እሱ እኮ እኔ ልምጣ እዚህ እኮ ተረጋግቶ ያውራ።